This is your celebration. ለመሆኑ ማህበራዊ ሚዲያውን ባንድ ላይ ያነጋገረ ስላለው የአመለሰት ሙጬና የቴዲ አፍሮ አስደናቂ ሰርግ ምን ያህል ሰምታችኋል? በሰርጉ ዕለት እንግዶችን ሁሉ ያስደመመውና ማንም ያልጠበቀው ያ ልዩ ክስተትስ ምን ነበር? የአመለሰት ፍጹም የተለየ የሰርግ አለባበስና የቴዲ አፍሮ እጅግ ልብ የሚነካ የፍቅር መግለጫ ምን ይመስል ነበር? ዛሬ በዚህ ቪዲዮ ሌላ ቦታ ያላያቸዋቸውን ሚስጥራዊና ውብ አፍታዎች በሰርጉ ላይ ያሳዩአቸው ክስተቶች። ይህ ሰርግ ለምን ተለየ? አመለሰት ሙጬ እስከ ባሏ ወይም ተወዳጁ የኪነ ጥበብ ባለሙያ የሆነው ተወዳጅ የሆነው ቴዲ አፍሮ በዚህ ሰርግ ለምን ተገኘ? ሰላም ጤና ይስጥልን። ዛሬ በመላው የኢትዮጵያ የጥበብ አፍቃሪዎች ዘንድ በጉጉት ሲጠበቅ የነበረውን እጅግ ማራኪና ድንቅ ስነ ስርዓት የተከናወነበትን የአመለሰትና የቴዲ አፍሮ የተገኙበትን አስደናቂ ሰርግ ይዘንላችሁ ቀርበናል። በሀገራችን ድምቀት በሆኑት በእነዚህ ጥንዶች ሰርግ ላይ ምን ልዩ ነገር ተከሰተ? እነማንስ ተገኙ? በተለይ ደግሞ ማህበራዊ ሚዲያውን እያነጋገሩ ያሉ እጅግ ማራኪና ሌላ ቦታ ያልታዩ አፍታዎች በዚህ ቪዲዮ ውስጥ አንድ ባንድ እንመለከታለን። እስከ መጨረሻው አብራችሁ ቆዩ እንጋብዛለን። እንግዲህ ይህ ሰርግ ለምን ልዩ ተባለ? አንደኛውና ዋናው ምክንያት የሙሽሮቹ አስገራሚ አለባበስ ነው። ሁልጊዜም በውበቷና በስራዎቿ የምንወድላት አመለሰት ሙጬ ለዚህ ታሪካዊ ቀን የመረጠችው ቀሚስ ምን አይነት ዲዛይን አለው? የዘመናዊ የቅንጦት ፋሽንና የሀገራችን ባህላዊ ውበት ፍጹም ጥምረት የሆነው ይህ ቀሚስ የብዙዎች አይን ማርኳል። ለመሆኑ የኢትዮጵያ ሙዚቃ ንጉስ ቴዲ አፍሮስ ከጎኗ ሲቆም ምን ያህል ግርማ ሞገስ ነበረው? ጥንዶቹ እጅ ለእጅ ተያይዘው በፈገግታ ተሞልተው ወደ አዳራሹ ሲገቡ የነበረው ድባብ እውነተኛ ፍቅር ምን እንደሚመስል ለሙሽሮች ድንቅ እይታ ነበር። ሌላው ትልቁ ጥያቄ ደግሞ ሁሉም ሰው የነዚህን ሙሽሮች ሲያይ በዚህ ታላቅ የደስታ ቀን ላይ እነማን ታዋቂ ሰዎች ተገኙ? የኪነ ጥበቡ ዓለም ድምቀቶች የሆኑ አንጋፋ ተዋናዮች፣ ድምጻውያንና የሙሽሮቹ የቅርብ ወዳጆች ሰርጉን ይበልጥ ደምቀውታል። የእንግዶች አለባበስ ደስታና ለጥንዶች የነበራቸው ክብር በአዳራሹ ውስጥ ልዩ ጉልበት ፈጥሮ ነበር። ማህበራዊ ሚዲያ ላይ የሚዘዋወሩት ምስሎችስ ምን ይነግሩናል? ሁሉም ሰው በደስታ እየጨፈረ ለዚሁ ትዳር ያለው መልካም ምኞት የገለጸበት እጅግ ሞቅ ያለ ድባብ ነበር። አሁን ደግሞ ወደ ዋናው ዓላማ ስንመለስ ሁሉም ሰው ማንም ሊያመልጠው ወደማይገባው እንግዲህ የጥያቄ ስናልፍ በሰርጉ ላይ የተከሰተውና የሁሉንም ልብ የነካው ያ አስደናቂ ነገር ምንድነው? ቴዲ አፍሮ ለውድ ባለቤቱ ለአመለሰት ካደረገው የፍቅር መግለጫ ልዩ ስጦታ ጀምሮ በጥንዶቹ መካከል የነበረው ትልቅ መስተጋብር እያንዳንዱን እንግዳ ስሜታዊ አድርጓል። ምክንያቱም ተወዳጁ ቴዲ አፍሮ አመለሰት ከአይኑ ማራቅ አልፈለገም። ለብዙ ዓመታት በትዳር ህይወት ውስጥ አሪያ ሆነው የዘለቁት እነዚህ ጥንዶች ደስታቸውን እንዲህ በድምቀት ሲያስደስቱ መመልከት በእውነት ልብን ያሞቃል። ይህ ሰርግ አስደናቂው ሰርግ ለመባል የበቃው ዝም ብሎ በጌጣጌጥ ስላልደመቀ ብቻ ሳይሆን እውነተኛው ፍቅርና ክብር በግልጽ የታየበት ስለሆነ ነው ለማለት እንችላለን። እንግዲህ የአመለሰት ሙጬና የቴዲ አፍሮ ከዚህ መገኘት አስደናቂ ሰርግን ይመስል ነበር። እኛም ለጥንዶቹ ይበልጥ ዘላለማዊ ፍቅርንና ሰላምን እንመኛለን። ለመሆኑ ከዚህ ሁሉ በኋላ እንግዲህ እነዚህ ጥንዶች ተወዳጁ የሆነው አመለሰት ሙጬና ተወዳጁ የሆነው ቴዲ አፍሮ እንግዲህ ሙዚቃውን እንትን ብለናል ሰምተነው የማንጠግበው ማለት ነው። እንግዲህ በዚህ ሰርግ ያሳዩት ድንቅ ትወና በጣም የሚገርም ነው። የሁላችንም ልብ እንግዲህ ብዙዎቻችን እንደምናውቀው ቴዲ አፍሮ መቼም እሱ ያለበት ምን አይነት ሰርግ ነው ተብሎ ማንም ሰው እሱን ለማየት የማይጓጓ የለም። ምክንያቱም አሉ ከሚባል አርቲስትም
በኪነ ጥበብም በሙዚቃም አንደኛ ወይም ደግሞ አንጋፋ ተብሎ የሚነገርለት ቴዲ አፍሮ ነው። ስለዚህ ከዚህ ሁሉ መሀል እንግዲህ ይሄ ነገር አመለሰት ሙጬ ያው ሚስቱም እንግዲህ አመለሰት ሙጬ የቴዲ አፍሮ ባለቤት ማለት ናት። እሷም እንግዲህ በሰርጉ ዕለት ተገኘች ማለት በጣም ድንቅና ውብ ነገር ነው ማለት ነው። ስለዚህ እነዚህ ደግሞ ለብዙ አመታት ማለት እንችላለን በፍቅርና ያለምንም ሶሻል ሚዲያውን እንደምናውቀው እንግዲህ ሁሉም ትዳር ሶሻል ሚዲያውን እያንዳንዱን ነገር በዚህ ተፋቱ፣ በዚህ ተጣሉ፣ እንደዚህ ሆነ፣ ከሌ እንደዚህ ያደረገች ምናምን ያመለሰት ሙጬና የቴዲ አፍሮ የትዳር ህይወት መቼም ቢሆን ተጣሉ እንደዚህ ሆኑ ሲባል ሰምተን አናቅም። በዛሬው ቪዲዮአችን እንግዲህ ድንቅ እና ተዋናይ የሆነው እንግዲህ አመለሰት ሙጬ በቅርቡ ተወዳጇ ሀገሯን ከፍ አድርጋ ባንዲራውን ባውለበለበችው የደራርቱ ልጅ ሰርግ ዕለት እንግዲህ በጣም በልዩ ስሜት ሆና ነው እንግዲህ ደስታዋን መቆጣጠር እስካቅታት ድረስ ለጀግናችን ደራርቱ ቱሉ ሰርግ ዕለት እንግዲህ ጭፈራዋን በተለያዩ ባህሏን በጠበቀ መልኩ በተለያዩ የጭፈራ አይነቶች እንደ ጨፈረችና ደስታዋን ሙሉ እንዳደረገች አይተን ነበር። በዛ በሌላ ነገር ደግሞ ስንሰማው አመለሰት ሙጬና ቴዲ አፍሮ የተገኙበት ሰርግ ደግሞ ድንቅና ውብ የሆነ ነበር። ያ እንግዲህ የሙሽሮችን በጣም ህዝቡን ሁሉ ያስገረመው ደግሞ የአመለሰት ሙጬና የቴዲ አፍሮ መገኘት ከዛም ይበልጥ ሙሉ ደግሞ ለትዳር ምን ያክል አመታትን በትዳር እንዳሳለፉና ምን ያክል አመታትን ደግሞ በፍቅር እንዳሳለፉ በትዳር ደግሞ ምን ያክል አመት እየኖሩ እንዳሉ የሚያመሰክር ነው። በጣም ግርም የሚልና ድንቅ ነው። እነዚህ ሙሽሮች እንግዲህ ምን አይነት እድለኞች ናቸው እየተባለ በሰሞኑ መነጋገሪያ ሆኖ ነበር። እንግዲህ ከዚህ እንደ እኛ ሚዲያ ደግሞ መማር ያለብን ምንድነው ሰው ያገባል ግን ደግሞ አግብቶ የሚቆየው ምን ያክል ነው የሚለውን ነገር በደንብ ማወቅ ያስፈልጋል። አንዳንዶቻችን በስሜት ዝም ብለን ሰዎች ጋር ሲያገቡ ወይም ደግሞ ድንገት ዝም ብለን ደግሞ የሆነ የማግባት ስሜት ሲመጣ ያንን ዝም ብሎ የሆነ ሰው ያገባና ግን ትርጉሙንና በውስጥ ያለውን ነገር ሳይረዳ ለብዙ ፍች ይንገላታል። ግን እነዚህ ተወዳጆች ቴዲ አፍሮና አመለሰት ሙጬ እኔ የሰርጉ መገኘት በጣም ባለሰርጎች እንግዲህ እንኳን ደስ አላችሁ እንላለን። ግን ደግሞ ከዚህ በተጨማሪ ደግሞ የነዚህ በእውነት እንደ ትዳር አድርገን ያመለሰት ሙጬና የቴዲ አፍሮ ትዳር ምን ያክል በቃ ጠብ ተነስቶ ሚዲያ ላይ ወጣው አያውቁም። ሚዲያ ላይ በስማቸው ተነስቶ አያውቅምና ሁሉም ንግስትና ንጉስ ናቸው። በእውነት በጣም የሙዚቃ ንጉስ የሆነው ሀገሩን የሚያስጠራ ቴዲ አፍሮ እንግዲህ በጣም ድንቅ አንጋፋ ነው ማለት ነው። ስለዚህ ከዚህ ምን እንረዳለን ስንል በጣም የሚገርመው ነገር ደግሞ የሷ አለባበስ ከሁሉም ለየት ያለ ነበረ። የቴዲ አፍሮም እንዲሁ በጣም የሚገርመው ደግሞ አሁንም እንደ ስስት የሚያት የልጆቹ እናት የሆነችውን አመለሰት ሙጬን ይህ ደግሞ በጣም ድንቅ ውብና ገራሚ አድርጎታል ማለት ነው። ስለዚህ የተወደዳችሁ እና የተከበራችሁ የቻናላችን ቤተሰቦች ከዚህ ቪዲዮ ውስጥ እናንተን ይበልጥ ያስገረማችሁ ጥያቄ ወይም ትይት የትኛው ነው? የአመለሰት ውበት ወይስ የሰርጉ አጠቃላይ ድባብ? ያላችሁን ሀሳብ አሁን በኮሜንት መስጫው አስቀምጡልኝ። ወይም ደግሞ ሌላ ነገር ያለው ደግሞ ከትዳር ምን ተማራችሁ? ለምሳሌ አሁን ያለው ትዳር አለ፣ የአመለሰት ሙጬና የቴዲ አፍሮ ትዳር አለ። በሁለቱ ያለው ልዩነት ምን ይመስላችኋል? አሁን ላይ ያለው የትዳር ዘመንና በእነሱ እድሜ የነበረው በእነሱ ያለው የትዳር ዘመን ምን ይመስላል የሚለው በኮሜንት ላይ አስቀምጡልኝ። እንግዲህ የተወደዳችሁና የተከበራችሁ የዚህ ቻናል ቤተሰቦች በጣም ትልቅና ድንቅ ሆኖ በዚህ ሰርግ ላይ ያሳዩት ትይት በእውነት በጣም ደስ የሚል ነው። ምክንያቱም አንድ ሰው ለሚስቱ ወይም ደግሞ ለባለቤቱ ያለውን ክብር ማሳየት፣ እሷም ደግሞ ዘውዱ ናት። በቃ ንጉስና እሱም ለሷ ንጉሷ ነው፣ ለሱ ደግሞ በቃ በጣም ኪዩት የሆነ ሚስት ነው ያለው ቴዲ አፍሮ። እንግዲህ ተወዳጇና ምርጥ የሆነችው አመለሰት ሙጬና ቴዲ አፍሮ የተገኙበት ሰርግ በጣም ልብ የሚነካ የሁላችንንም ደስ የሚያሰኝ ነው ማለት ነው። በጣም የሚገርመው ነገር ደግሞ ይህ ሰርግ የሁለት ጥንዶች ህብረት ብቻ ሳይሆን የኢትዮጵያ የጥበብ ቤተሰብ ባንድ ላይ የተሰበሰበ ታላቅ መድረክ ይመስል ነበር። በስነ ስርዓቱ ላይ በርካታ አንጋፋና ወጣት ተዋናዮች፣ ድምፃውያንና የክብር እንግዳዎች ታድመዋል። እነዚህ የታደሙት ደግሞ
በዛ ላይ በጣም ተደስተው እንደሆነ ተስፋ እናደርጋለን። ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ ደግሞ ይሄን ይመስል ነበር ይዘንላችሁ የመጣነው ቪዲዮ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ሁሌም እንደምለው የራሳችሁ ሰላምና ፍቅር እንዲሁም የሀገራችን ሰላምን ይመልስ እንላለን። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው ቻው።